إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. سوت شوي اللهن النفرح يا كببن لكت يلش تسقع زنقتن بتنشوانا باندواك ان عدقا لزلالمو النمر سوت اقستاتو بيناددنا بيقوتا يالفون نجر اي ملسم يموتن كقبرو اي قسقسم ፈጣሪያችን አላህ Subhanahu Wa Ta'ala በእኛ መጎዳት የሚጠቀመው ምንም ነገር የለም። እሱ ፍጹም ከኛ የተብቃቃ ነውና ትዕግስት በማጣታችን ብቻ ሰላማችን ይታወካል፣ ጤናችን ይቃወሳል፣ የህይወት መስመራችን ይበላሻል። ሰብር ባለማድረጋችን የሚወደንና የምንወደው ጓደኛችን ይጎዳብናል፣ ጠላታችን ደግሞ ይደሰትብናል። እስቲ ታግሰንም ሆነ ተቆጥተን ልዩነቱን ለማየት እንሞክር፣ ልዩነቱንም እናነጻጽር። ስጋችን ደካማ ነውና ነገሮች ከአቅማችን በላይ ሊሆኑና ሊፈታተኑን ይሞክራሉ። ሙሲባዎችን የምንፈራና የምንርበተበት ከሆነ ውድቀታችን ይፋጠናል። እኛን የሚያገኙን ችግሮች ሁሉ ቀድመው የተጻፉ ናቸው። ብንሸሽም አናመልጣቸው። ችግር በባህሪው ከትልቅ ወደ ትንሽ እየተሸራረፈ ይመጣል። ያገኘን መከራ ለዘላለሙ የሚቆይብን አይምሰለን። የዛሬን ቀን ብቻ አንመልከት። ነገሮች ሳይገድሉንም በፊት ቀድመን አንሞት። ነገም ሌላ ቀን ነውና الله سبحانه وتعالى انديها ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون بنجروج كفرحات كرهب كجنزبوجم كنفسم بماك أنانس برقت إن مكرات جهالنا محمد هوي ታጋሾችን አበስር። እነዚያን መከራ በነካቻቸው ጊዜ እኛ ለአላህ ነን ወደ አላህም ተመላሾች ነን የሚሉት እነዚያ እነርሱ ከጌታቸው የሆኑ ምህረቶችንና ችሮታዎችን ያገኛሉ። እነርሱም ወደ ቀጥታ መንገድ የተመሩ እነርሱ ናቸው። ሱረቱል በቀራ አንቀጽ 155 ሰዎች በሚታመሙበትና በተለይ ህመሙ ጸንቶባቸውና ቆይቶባቸው ተስፋ በሚቆርጡበት ጊዜ መድኃኒቱ ይህ ነው ተብለው በዚህም በዚያም ተመክረው ይህንንም ያንንም አዳምጠው ተዋክበው መስመር ይስታሉ። በዚህም የተነሳ ለበሽታቸው ትክክለኛውን መድኃኒት ያጣሉ፣ አሊያም የተሳሳተ መድኃኒት ወስደው በሽታና መድኃኒቱ ይተላለፋሉ። ፈተና አላህ Subhanahu Wa Ta'ala እውነተኛውን ከውሸታሙ ሙእሚኑን ከሙናፊቁ የሚለይበት ፈለጉ ነው። ነገሮች በሙሉ ገርና ምቹ ቢሆኑ ኖሮ ሁሉም ራሱን እውነተኛ አማኝ አድርጎ ይሰይም ነበር። ነገር ግን አላህ Subhanahu Wa Ta'ala በፈተና እውነተኛ አማኞችን አንጥሮ ያወጣል እንጂ በፍጹም ትክክለኛ ወዳጆቹን አያዋርዳቸውም።
የቁርአንና ሱና ቤተሰቦችን እንዴት ያቀላል? የእርሱን ውዳሴና ሙጋሴ የዘወትር ተግባራቸው ያደረጉትን እንዴት ያረክሳል? ቀኑም በጾም ሌሊቱን በሱባኤ የሚያሳልፉ ምርጥ ባሮቹን እንዴት ያዋርዳቸዋል? በፍጹም ውርደትና ርክሰት ቅሌት አማኝ ባልሆኑት ላይ የተጻፈ ነው። አላህ የሚያዋርደው ጠላቶቹንና ሕግጋቱን የሚዋጉትን፣ ቁርአንን የማያውቁትን፣ መስጂድ የማይገቡትን፣ ሰላት የማይሰግዱትን፣ ሱና የማይተገብሩትን፣ የአላህን ቃል ኪዳን የማይጠብቁትን ነው። ፈተና ያስፈለገበት ሌላው ምክንያት የሙስሊሙን ስብስብ ከስም አጥፊዎችና ከጋጥ ወጦች ለማጽዳት ነው። የሷሊሖች ስብዕና መጠልሸት፣ የምርጥ ዱዓትና ዓሊሞች ስም መጥፋት የሚያስደስታቸውና የሚወዱ እነማን እንደሆኑ የሚታወቀው በሚከሰት ፈተና ነው። إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة والله يعلم وأنتم لا تعلمون በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ ለነሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። አላህም ያውቃል፣ እናንተ ግን አታውቁም። ሱረቱ ኑር አንቀጽ 19። አላህ ሱብሓነሁ ወተዓላ በምድር ላይ የተለያዩ ፈተናዎች እንዲከሰቱ ከሚያደርግበት ምክንያት አንዱ ምርጥ ባሮችን ከለወሳቸው ስህተትና ወንጀሎች ማጽዳት ነው። ምን ጻድቅ ቢሆን ፍጹም መሆን አይቻልም። በመሆኑ ስናጠፋና ስንሳሳት ምህረትን የምንለምን፣ ጸጋ ሲያገኘን የምናመሰግን፣ ስንፈተን የምንታገስ እንዲያደርገን ዘወትር አላህን እንለምነዋለን። ዑስማን ኢብኑ ዓፋን ረዲየላሁ ዐንሁ እንዲህ ተባሉ። ነቢዩ ዓለይሂ ሰላቱ ወሰላም በጀነት አብስረውታል። ነገር ግን ከዚያ በፊት በዱንያ ላይ የሚገጥሙት አደጋ እንዳለም ተናግረዋል። ዑስማን ይህን ዜና ሲሰሙ አደጋውን በትዕግስት ለማሳለፍ በአላህ እታገዛለሁ ነበር ያሉት። ኢማም ኢብኑ ተይሚያ በእስር ቤት ውስጥ የሱና ጠላቶች በሚያደርሱባቸው እንግልት ምክንያት ታመው ሳለ ሊጠይቋቸው የመጡ ሰዎች ምን ነካዎት፣ ምን አጋጠሞት ብለው ጠየቋቸው። በወቅቱ የእስር ቤቱ ጠባቂዎች ወደ ውስጥ ካስገቧቸው በኋላ በሩን በላያቸው ላይ ከርችመውባቸው ነበር። እናም ኢማሙ ለጠያቂዎቻቸው የሚከተለውን የቁርአን አንቀጽ በማንበብ ነበር መልስ የሰጧቸው። فضرب بينهم بسور له باب باطنه فيه الرحمة وظاهره من قبله العذاب በመካከላቸውም ለእርሱ ደጃፍ ባለው አጥር ይከለላል። ግቢው በውስጡ ችሮታ ገነት ያለበት፣ ውጩም ከበኩሉ ስቃይ እሳት ያለበት የሆነ ደጃፍ ባለው አጥር። ሱረቱል ሐዲድ አንቀጽ 13። በማስከተልም አይኖቻቸው እያነቡ የሚከተለውን ስም ቋጠሩ። በሽታ አሸንፎ ልትሞት ታጣጥር፣ ጠያቂ ባያውቅም የውስጥህን ሚስጥር የልብህን አትንገር ለወዳጅህ በቀር። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ የሙእሚን ገጠመኝ ይገርማል፣ ገጠመኙ ሁሉ ለእርሱ መልካም ናቸው። ይህን ችሮታ ሙእሚን እንጂ ማንም አያገኝም። አስደሳች ነገር ሲገጥመው ያመሰግናል፣ ማመስገኑ ለእርሱ መልካም ይሆንለታል። የሚያስከፋ ወይም የሚጎዳ ነገር ሲገጥመው ይታገሳል፣ መታገሱ ለእርሱ መልካም ይሆንለታል። ኢስላም በየጊዜው ድልን የሚቀዳጅ በፍጥነት የሚስፋፋና የሚሰራጭ ሃይማኖት ቢሆንም በርካታ እንቅፋቶች በየመንገዱ የሚያጋጥሙት መሆኑ እሙን ነው።
በየዘመኑ ውስብስብ የሆኑ ሴራዎችና ተንኮሎች ይሸረቡበታል። ሸይጣንም በተገኘው ክፍተት ሁሉ በመግባት መርዙን ለመርጨት ይለፋል። እኛ ደግሞ ይህን አይነት ውጥረት ሲገጥመን ጉዳያችንን ለአላህ በመስጠት አጥብቀን እንለምናለን። ደካማነታችን ለእርሱ በመዋደቅ እንገልጻለን። እናም ፈተና፣ መከራና እንግልቱ ይበልጥ ከጌታችን ጋር ያለንን ትስስርና ቅርርብ ያጠነክረዋል። ሌላው የፈተና አስፈላጊነት የኢስላም ጠላቶችና ሴራዎቻቸው የሚጋለጡበት መሆኑ የጠላት ተንኮል በአንድ አቅጣጫ የተገደበ እንዳልሆነ ማሰር፣ መግረፍ፣ መግደል፣ ከሀገር ማባረር፣ ስም ማጥፋት፣ የሐሰትና የአሉባልታ ወሬዎችን ማሰራጨት ወዘተ የጠላት ሴራዎች እንደሆኑ ነገር ግን ሁሉም በስተመጨረሻ እንደሚከስሙ በተግባር ያስተምራል። አላህ ሱብሓነሁ ወተዓላ ምን ይላል? فأما الزبد فيذهب جفاء وأما ما ينفع الناس فيمكث في الأرض الله ለእውነትና ለውሸት ምሳሌን ያደርጋል። ኩረፋቱማ ግብስብስ ሆኖ ይጠፋል። ለሰዎች የሚጠቅመውማ በምድር ላይ ይቆያል። ሱረቱ ራዕድ አንቀጽ 17። ከፈተና መከሰት የምንማረው አንዱ ቁም ነገር ባሮች አዳልጧቸው ከወደቁበት አዘቅት በአዲስ መንፈስና ሞራል እንዲታገሉ የሚያደርግ መሆኑ ነው። በአላህ ሱብሓነሁ ወተዓላ እርዳታ ፈተናውን በብቃት የሚወጣ ድክመቶቹን በማስተካከልና ችግሮቹን በማረም ትግሉን ይቀጥላል። እኛ የሚጠበቅብን ዲናችን ድል እንዲጎናጸፍ በምንችለው ሁሉ በገንዘባችን፣ በነፍሳችን፣ በንግግር አስተዋጽኦ ማድረግ ብቻ ነው። ውጤቱ በአላህ እጅ ነው። አላህ ሱብሓነሁ ወተዓላ ምን ይላል? إن تكونوا تألمون فإنهم يألمون كما تألمون وترجون من الله ما لا يرجون የምትታመሙ ብትሆኑ እናንተ እንደምትታመሙ እነሱም ይታመማሉ፣ የማይከጅሉትንም ከአላህ ትከጅላላችሁ። ሱረቱ ኒሳ አንቀጽ 104። ሙእሚን ድል በአላህ እጅ እንደሆነና የበላይነት የሚገኘው ለእርሱ በመዋረድና በመዋደቅ መሆኑን ስለሚያምን ምንጊዜም እርሱን መማጸኑን ወደ እርሱ መቃረቡን አያቋርጥም። ሁኔታዎች በተመቻቹለት አጋጣሚ ሁሉ ለክፉ ቀን የሚሆነውን መስመር በመዘርጋት ከጌታው ጋር ይገናኛል። በኢማሙ ትርሚዚ ዘገባ ነቢዩ ዓለይሂ ሰላቱ ወሰላም ለዓብዱላህ ኢብኑ ዓባስ ረዲየላሁ ዐንሁ እንዲህ በማለት እንደመከሯቸው ተዘግቧል። አላህን ጠብቀው ይጠብቅሃልና፣ አላህን ጠብቀው ከበፊት ለፊትህ ታገኘዋለህ። በምቾት ጊዜ አላህ ዘንድ ተዋወቅ፣ በችግር ጊዜ እሱ ያስታውሳል። ስትጠይቅ አላህን ብቻ ጠይቅ፣ እገዛን ስትሻ በአላህ ብቻ ታገስ። ፍጥረት ዓለሙ በጠቅላላ አንተን በሆነ ነገር ለመጉዳት ቢያሴሩና ቢስማሙ አላህ አንተን እንደሚጎዳህ መጀመሪያውኑ በወሰነው ነገር እንጂ ሊጎዳህ እንደማይችሉ እወቅ። በአንጻሩ አንተን በሆነ ነገር ለመጥቀም ቢሰባሰቡና ቢስማሙ አላህ አንተን እንደሚጠቅምህ መጀመሪያውኑ በወሰነው ነገር እንጂ ሊጠቅሙ አይችሉም። የአላህ ውሳኔ የተጻፈባት ብዕር ከመጽሐፍ ታገኛለች፣ የተጻፈባት ሰሌዳም ደርቃለች። ትርሚዚ ዘግቦታል። አንድ ባሪያ ላኢላሃ ኢላላህ በውስጡ መስረጹ የሚታወቀው ፈተና ሲገጥመው መከራ ሲደርስበት ነው። በመሆኑ የተውሂድ እውነተኛ ገጽታ የቁርጥ ቀን ይለያል፣ ጎልቶ ይታያል። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰውዬ በተሸሁድ ላይ የሚከተለውን ዱዓ ሲያደርግ ሰሙት። اللهم إني أسألك بأن لك الحمد لا إله إلا أنت
وحدك لا شريك لك المنان يا بديع السماوات والأرض يا ذا الجلال والإكرام يا حي يا قيوم إني أسألك الجنة وأعوذ بك من النار أملاكي هوي مسغانا لأنت يتقبى كانت بستقر ليلا أملاك يلله بتشنيا بيتي يلله سماياتنا مدرن يالا عندك قدم مسالي ياسقنيه يغرمانا يكبر بالبيت هياو ሁሉን አስተናባሪ በመሆነ እለምንሃለሁ ጀነትን እጠይቅሃለሁ ከእሳት በአንተ እጠበቃለሁ ከዚያም እንዲህ አሉ በምን ዱዓ እንዳደረገ አውቃችኋለን ብለው በስፍራው ለነበሩ ሱሐቦች ይጠይቋቸዋል አላህና መልእክተኛው ያውቃሉ በማለት መለሱ የአላህ መልእክተኛ ነፍሴ በእጁ በሆነው አምላኬ እምላለሁ በርግጥ እሱ አላህን በተከበረው ስሙ ለምኗል ያ ሲለመን ምላሽ የሚሰጥበት ሲጠየቅ የሚሰጥበት በሆነው ስሙ አቡ ዳውድ ዘግቦታል ቁርአን ስለ ነብዩ ኑህ የዳዕዋ ትግል ሲያወሳ ያጋጠማቸው ተቃውሞ ወይም ፈተና ምን ይመስል እንደነበር በሚከተለው መልኩ ገልጧል فقال الملأ الذين كفروا من قومه ما هذا إلا بشر مثلكم يريد أن يتفضل عليكم ولو شاء الله لأنزل ملائكة ما سمعنا بهذا في آبائنا الأولين إن هو إلا رجل به جنة فتربصوا به حتى حين كهزبوچم እነዚያ ታላላቆቹ ሰዎች አሉ ይህ ቢጤያችሁ ሰው እንጂ ሌላ አይደለም በእናንተ ላይ መበለጥን ይፈልጋል አላህም በሻኑሮ መላእክትን ባወረደ ነበር ይህንንም የሚለውን በመጀመሪያዎቹ አባቶቻችን አልሰማንም እርሱ በርሱ እብደት ያለበት ሰው እንጂ ሌላ አይደለም በርሱም እስከ ጊዜ ሞቱ ድረስ ተጠባበቁ አሉ ሱረቱል ሙእሚኑን አንቀጽ 24 እስከ 25 ነብዩ ኑህ አለይሂ ሰላም የገጠማቸው ተቃውሞና አድማ የአላህን መልእክት ከማድረስ አላገዳቸው ሳይሰለቹ ሳይታክቱ በትዕግስት ዳዕዋቸውን ለረጅም ዓመታት ቀጠሉ ምንዳቸውን ከአላህ በመከጀል ማስተማሩን ተያያዙት በመጨረሻም የህዝቦቻቸው ተቃውሞ በሳቸውና በሚያደርጉት ዳዕዋ ላይ ድንበር በማለፉና ቅጥ በማጣቱ እጃቸውን ወደ አላህ ዘርግተው ዱዓ አደረጉ رب لا تذر على الأرض من الكافرين ديارا إنك إن تذرهم يضلوا عبادك ولا يلدوا إلا فاجرا كفارا نوحم على ጌታዬ ሆይ ከካዲዎቹ በመድር ላይ አንድንም አትተው አንተ ብትተዋቸው ባሮችህን ያሳስታሉና ኃጢአተኛ ከሃዲንም እንጂ ሌላን አይወልዱም ሱረቱ ኑህ አንቀጽ 26 እስከ 27 ነብዩ ኑህ በህዝባቸው ላይ ዱዓ ያደረጉት እነርሱ የክህደት መፈልፈያና ማጠናከሪያ ስለሆኑ ነው በሚል ገልጸዋል ቢሆን ከፊላቸው ከፊሉን በክህደት ላይ አደራ የሚባባሉና ኑዛዜ የሚተው መሆናቸው ነው ولا تذرن ودا ولا سواعا ولا يغوث ويعوق ونسرا አሉም አምላኮቻችሁን አትተው ወደንም ሰዋዕንም የጉثንም ያዑቅንም ነስርንም አትተው ሱረቱ ኑህ አንቀጽ 23 ነብዩ ኑህ የተከበሩ ታላቅ ነብይ ናቸው የተላኩበትን መልእክትም ሳይሰለቹና ሳይታክቱ አድርሰዋል ነገር ግን የተላኩባቸው ህዝቦች ጆሮአቸው የሐቁን ጥሪ ከመስማት ደነቆረ አላህም የነብዩን ዱዓ ሰማ ቅጣቱን በአመፀኞች ላይ አዘነበ አላህ Subhanahu Wa Ta'ala በሰማነው
የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.